የሷ ድንፋታ ከዚህ ሳምንት አያልፍም። ቆይ ግን ለምንድን ነው ጊዜ የሚሰጣት አባዬ? ራሷ መታለች። ከዛ እስከምን እንደምትሄድ ሊያት ምንም ካላረገች እነግራታለሁ። በዚያ የያዛ ተከራይ እንዳታመጣ እፈራለሁ። ሰላም ለማግኘት እኮ ነገሩን ነግራት ዛሬ መቋጨት ነው። ዛሬ በነገራት የሚቋጭ ይመስልሻል? እኔ እንጃ አላውቅም። አየሽ፣ ይሄን ነው የምልሽ። አንቺ አታውቂም፣ እሷ ብዙ ነገር ታደርጋለች። ስለዚህ ነገሮችን እሷ ራሷ እስክታደርግ እንጠብቃት ይሻላል አባዬ። አይዞሽ፣ ከዚህ ሳምንት አያልፍም። አስቺባ ከዚህ በላይ አትቆይ። እሺ በቃ ቡና ላፍላ። እሺ። እንዴ እንደዚህማ አይሆንም። ምንድነው ስታየውን ይመስልሻል? ካሌብ ልታሳብደኝ ነው እንዴ? ካበርሽ እኮ ቆይሽ። ገንዘቡስ? ይሄው ይሄ እኮ 10 ሺህ ብቻ ነው። አውቃለሁ፣ ደሞዜ ነው። ልክ ስትፈጭኝ 5 ሺህ ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ሊቀነስለት ይችላል። እኔ ነኝ እንደዚህ እንደቀለድክ አትቀርም። ሚስት ነኝ፣ ድርሻ አለኝ። እሺ እኔስ መች ካለች ላይ አካፍልሻለሁ። ያ ሁሉ ገንዘብስ? ማን ስለሆነች ነው እሱ ሊሸኛት የምትፈልገው? እሷ የካሌብ ፍቅረኛ አይደለች እንዴ? ምክንያቱም እዚህ ቀደም ካሌብና የዳኒ ፍቅረኛ አብረው መንገድ ላይ ሲሄዱ አይተዋቸው ነበር። በዛ ምክንያት ቲና በጣም ተናዳ ነበር። እንዴት ነው ላይ ፍቅረኛ ሊይዝ የቻለው ብላ ያዙ ይልቀቁኝ ስትል፣ ዳኒ ደግሞ አንቺም እኮ በሱ ላይ ደረበሻል ረሳሹ እንዴ ብሎ ሲናገራት ነበር። እና እንግዲህ እዛ ቤት እንድትመላለስ የተፈለገው ዳኒን ለማበሳጨት ነው። እና ደግሞ ካሌብ ልጅቷ እንዲቀርባትና ካሌብ ማን ነው ዳኒ እንዴት እንደሚያም የሰውን ሚስት ማማገጥ እንዲያውቅም እንዲገባውም ተብሎ ነው። ይሄ የአባባ እቅድ ነው። ልጅቷ ደግሞ እዛ ቤተሰብ አገኘው ብላ በጣም እግር እያበዛች ትገኛለች። ቲና ደግሞ ጥጋቧ ቅንጭላቷ ላይ ወጥቶ ሰዎችን ንቀቷ። እኔ እኮ የምር ግን ሰውን ሸውዳ አግኝታ ቢሆን ቤት እንደዛ አይነት ሰዎች አይኑራቸው። የምሬ ነው የምላቸው። እንዴት በቆማችሁ እንደሚቀብሯችሁ እንደ ቲና አይነት ባለጌ ሰዎች ማለት ነው። እና እንግዲህ ቲና ቤቱን በእጇ ካስገባች በኋላ ቤት ውስጥ ከባልየውም ጋር ከአባትየውም ጋር አይጥና ድመት ሆናለች። እንኳን ልታከብራቸው መዝለፍና መስደብ ጀምራለች። እና ደግሞ ዳኒ ይሄ ነገር በጣም ግራ እያጋባው፣ እባክሽ ተረጋጊ፣ አንቺ የማታውቂው ነገር አለ። እውነቱን እንዳይናገር እንግዲህ አባባ ቃል የገባለት ብር አለ። ብሩ እንዲሰጥ ከፈለግ አፍህን ዝጋ ተብሏል። እንዳይናገር ያ ብር 4 ሚሊዮን ብር ይቀርበታል ከተናገረ ማለት ነው። ዝም እንዳይል ደግሞ አሳዘነችው። የምታደርገው ነገር ሁሉ ግራ ጋባው። ልጅቷ ሰዎቹ አናታ ይወጣለች። እባክሽ ተረጋጊ፣ እንደውም ሻንጣቸውን አስይዤ ከቤት አስወጣቸዋለሁ ብላ ስትፎክር ቀድመሽ የራስሽን ሻንጣ ብታዘጋጂ መልካም ነው ብሎ ሁሉ ቢያስጠነቅቃትም ልጅቷ ውር ነገር ናት። ምንም ማስተዋል የሚባል ነገር የለም። ሰዎቹ እንኳን ቤታቸውን ወስዳባቸው ደንግጠው እንዴት አደርጋለሽ ብለው ሲሯሯጡ እንኳን አላየችም። ዝም ጭጭ ነው ያሉት። ይሄ ራሱ እኮ ያስፈራ ነበር። እንደ ቲና አይነት ሞኝ ሰው አይጣልባችሁ፣ ዝም ብሎ ከላይ የሚያይ እና እንግዲህ ነገሩ አሁን ላይ ተካሯል። ምክንያቱም ደግሞ ቲና እየፎከረች ትገኛለች፣ ከቤት አስወጣቸዋለሁ የሚል ማለት ነው። እናም ቲና እንግዲህ ወደ አባባ በመሄድ ብቻ ላናግር እፈልጋለሁ ትላለች። እና ምንድነው ሲላት፣ ስንት ቀን ልስጣችሁ ቤት የምትፈልጉበት ስንት ቀን ልስጣችሁ ብላ እንግዲህ አባባን፣ ይሄ እኮ ቤቴ ነው፣ የት ነው የሚሄደው? ሌላ ቤት ያስፈልገናል እንዴት ይላል። ይሄማ የኔ ቤት ነው፣ የራሳችሁን ቤት ፈልጋችሁ ውጡ በማለት አባባን ስትናገር፣ የምር ይሄ ነገር የምር ቢሆን አስቡት እስኪ። ሰውየው ተሳስቶ ስማ ዞሮላት ቢሆን በቃ ሳሉትና በራሳችሁ ቦታ ሆናችሁ ማለት ነውና የቲና ክፋቷ በጣም ነው የሚገርመው። እና እንግዲህ ቲና በዚህ ሁኔታ ያለች ነበረ። ካሌብን ወደ ክላሱ በመሄድ ክላሱን ለቆ ሳሎን እንዲተኛ ተጠይቀዋለች። ራስሽ እዛ ተኝ፣ እኔ ደክሞኛል ይላታል። እንደውም ባንክ ውስጥ ያለህን ገንዘብ እንድታካፍለኝ ፈልጋለሁ ትለዋለች። እንግዲህ እኔ እናንተ ተጋብተን ስንኖር ያፈራኑ ብዙ ገንዘብ አለ፣ ስለዚህ እሱን ሙሉ ታካፍለኛለህ፣ ድርጅቱንም ባንክ ቤት ያለውን ንብረትንም ትለዋለች። ካሌብ ግን ድርጅት ውስጥ ባንክ ቤት ውስጥ ያለውን ገንዘብ አውጥቶ ወደዛ ወስዷል ማለት ነውና ትንሽ ብር ነው ያለው፣ እሱን አካፍልሻለሁ ይላታል። እና እንግዲህ በጣም ብዙ ነገሮችን እየተናገረች ትገኛለች። በነገራችን ላይ ለይቅርታ ራሱ የማይመች ማለት ነው። ነገ ላይ ይቅርታ አድርጉልኝ በድያለሁ እባካችሁ ብላ ራሱ ብትል
ይቅርታ እንዳይደረግላት የሚያደርግ ጥፋት እየሰራች ነው ስላችሁ አውጥተው እንዲወረውሯት በራሷ ጊዜ ማለት ነው። ክብር እንዳይሰጣት በራሷ ጊዜ እያደረገች ትገኛለች። ምክንያቱም ነገ ላይ እግራቸው ተደፍታ ይቅር በሉኝ አጥፍቻለሁ ብትል እንኳን ይቅርታ የሚያደርግ ልብ እንዳይኖር አድርጋ በጣም ጨካኝ እየሆነች ነው። ዳኒም ደግሞ ለዚህ ነገር እንግዲህ እውነቱን እንዳይነግራት ያችን ብር ተስፋ አድርጓል። ምንም የሚሰጠው ብር ያለ አይመስለኝም። ምክንያቱም ይሄ ራሱ ለሱ ቅጣት ነው። የሰው ሚስት ሲያባግጥ ነበረ ወደውም ቢሆን ማለት ነው። እኔ ግን በትላንቱ ክፍል በጣም የደነገጥኩት ነገር እንግዲህ ኤደንና ቲና ፊት ለፊት ሲገናኙ ነበር። ኤደን ማለት የዳኒ ትክክለኛ ፍቅረኛ ተብያ ናት። ይህን ሁሉ ጉድ አታውቅም። እሱ ግን ምን ብሏት ነበረ መሰላችሁ? ቲና እህቱ እንደሆነች ነግሯታል። አስቡት። እናም እንግዲህ ቤት እንዳላትና ብዙ ነገር ነግሯታል። ስለዚህ ብዙም ስታያት አልደነገጠችም። ምክንያቱም የሱ እህት ናት ብላ ስላሰበች ነው። ቲና ግን የሆነ ነገር ጠርጥራለች። አንተ የካሌብ ፍቅረኛ ጋር ምን ትሰራለህ በማለት ዳኒ ስትናገረው እያየን ነው። እና እንግዲህ ትሁትንም እንግዲህ ወደ ኩሽና በመሄድ እቃዋን እንድታዘጋጅ ትፎክርባታለች። ትሁትም እንግዲህ ከዚህ ውጭልኝ ያለዛ አንስቼ እዚህ በርሜል ውሃ ውስጥ እንዳልጨምርሽ ትላታለች። አሳይሻለሁ፣ ትንሽ ደቂቃ ብቻ ጠብቂኝ፣ ከዚህ ቤት መንቅሬ ነው ማስወጣሽ በማለት ቲና ፎከሯን ትቀጥላለች። እናም እንግዲህ ቤት ውስጥ አንድ ነገር ትዝ አላት፣ እነሱን ከዛ ቤት ማስወጣት። እናም እንግዲህ ቲና ወደ ክላሱ በመሄድ የሰውየውን ልብስና የልጇን ልብስ በማውጣት የባሏን ማለት ነው የልጁን ልብስ የካሌብን ልብሶች በማውጣት ማለት ነው ቤቴን ለቃችሁልኝ ውጡ ስትል እያየን ነው እንግዲህ ቲና። እና እንደዚህ ቀን ጠብቆ የሚከዳችሁ ሰው ብቻ ፈጣሪ ሲጠብቅ እኔ ሰውየው ማለት ነው የምራ አዙሮላት ቢሆንስ አሁን እስኪ ያስቡት። እና በራሷ ጊዜ ራሷን የእንትን የመታነቂያ ገመድ ያጠበቀች ትገኛለች። ካሌብ ግን ቶሎ ሊፈታት ይገባል። ምክንያቱም ደግሞ ቶሎ ሊፈታት የሚገባው ለምንድን ነው? ሌሎች ሚስጥሮችን ሳይነግራት መጀመሪያ እሷን መፍታት አለበት ብዬ አስባለሁ። በኋላ እውነቱን ስታውቅ አልፋታም ብላ እንዳታስቸግረው እሷን መፍታት አለበት ብዬ አስባለሁ። እና ቲና እንግዲህ በመጨረሻ ባዶዋን ስትቀር ታዩታላችሁ። ምናልባትም ልታብዱሉ ትችላለች። ለምን በሉኝ፣ ዳኒን ተስፋ ያደረገችው ፍቅረኛዋ የራሱ የሆነ ህይወት ያለው ሰው ነው። ካሌብን እንደዛ አሳዝነው ቤት በስሜት ዙሮልኛን ብላ ሰዎችን እያሰቃየች ትገኛለች። ቤቱ የእሷ እንዳልሆነ የውሸት እንደሆነ ስታውቅ፣ ዳኒ የእሷ እንዳልሆነ ስታውቅ ቲና ምን ልትሆን ትችላለች? እርግጠኛ ነኝ ወይ ራሷን ታጠፋለች፣ ራሷን በራሷ ታጠፋለች ቢያስባለሁ፣ ወይም ታብዳለች። ምን ማድረግ ይቻላል? የሰውን ገንዘብና የሰውን ነገር ተስፋ የሚያደርግ ሰው ያው መጨረሻው እንደዚህ ነውና እንግዲህ እሷ ብቻ ናት ተጎጂ መጨረሻ ላይ። ምናልባት ዳኒም ደግሞ ፍቅረኛው ከተቀበለችው ነው ይህ ሁሉ ነገር አድርጎባት ከሌላ ሴት ጋር ማግጦባት እሷ ታምና እየጠበቀችው እያታለላት ለገንዘብ ብሎ ከሌላ ሴት ጋር ሲማግጥ የኖረ ሰው ተመልሶ ከሷ ጋር ይሆናል ብዬ አላስብም። ኤደን ይሄን ነገር ካወቀች ከሱ ጋር አንድ ቀን አትኖርም። ምናልባትም ካሌብም ደግሞ ትሁትን የሚያገባ ይመስለኛል። ስለዚህ ዳኒም እንደዛው ከሳሪ ነው። ግን የዚችኛዋ ግን በጣም ከባድ ነው። የቲና እብደት ነው የሚጠብቃት። ዳኒ ግን እውነቱን ካሁኑ ስላወቀ ምናልባትም ላይገርመው ይችላል። እና የኔ ተወዳጆች እንግዲህ ያው ምንድነው ነግ በኔ ነውና የምናደርጋቸውን ነገሮች ሁሉ መጠንቀቅ አለብን። እያንዳንዱ ሰዎች ላይ የምናደርጋቸው ነገሮች እኛ ህይወት ላይ ሀፕል ሊያደርጉ ስለሚችሉ እያንዳንዱ እርምጃችን በጥንቃቄ ሊሆን ይገባል። ልክ እንደ ቲና አይነት የተዘረከረከ ስራ መስራት የለብንም። ምክንያቱም ዋጋ ያስከፍልናል ብዬ አስባለሁ። ቲና ደግሞ እኮ በጣም ጅል ናት። ምንም አታውቅም። ዳኒ አሁን እንድትጠረጥር ብዙ ነገር ነገራት። ታይ እንደዚህ አይሆንም እንደዚህ አትበይ። አሁን የእነሱን ሻንጣ ስዣ ስወጣለሁ ስትል አይ ታይ እንደውም ቀድመሽ የራሽን ሻንጣ አዘጋጅ። አሁን ስታስቢ ቤት ስትወስጂባቸው ዝም ብለው የሚያዩሽ ይመስሉሻል? እስኪ አስቢ ብሎ ደጋግሞ ነገራት። እሷ ግን ምንም ልትሰማ አልቻለችም። ጭራሽ አንተ ምንም አታውቅም እኔ የማደርገውን አውቃለሁ ትላለችና አንዳንዴ ዳኒን ሰምተው ቢሆን ኑሮ ምናልባት የተሻለ ነገር እዛ ቤት ይዛ ትወጣ ነበረ። ነገር ግን ከባድ ነው ብቻ እንደዚህ ስትታወሩ። እንደ ቲና አይነት ደግሞ መጥፎ ሰዎች አይጣልባችሁ የኔ ተወዳጆች። በሌላ በቆንጆ በአዲስ ቪዲዮ ውስጥ ከምንገናኝ ድረስ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ያው ሁሌ እነግራችኋለሁ አድርጉ፣ እሺ አትርሱ። ብዙዎቻችሁ ሰብስክራይብ አታደርጉም እያደረጋችሁ እሺ። እና ደግሞ ሼርም ላይክም አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።
እሷን የመታነቂያ ገመድ እያጠበቀች ትገኛለች። ካሌብ ግን ቶሎ ሊፈታት ይገባል። ምክንያቱም ደግሞ ቶሎ ሊፈታት የሚገባው ለምንድን ነው? ሌሎች ሚስጥሮችን ሳይነግራት መጀመሪያ እሷን መፍታት አለበት ብዬ አስባለሁ። በኋላ እውነቱን ስታውቅ አልፋታም ብላ እንዳታስቸግረው እሷን መፍታት አለበት ብዬ አስባለሁ። እና ቲና እንግዲህ በመጨረሻ ባዶዋን ስትቀር ታዩታላችሁ። ምናልባትም ልታብዱሉ ትችላለች። ለምን በሉኝ፣ ዳኒን ተስፋ ያደረገችው ፍቅረኛዋ የራሱ የሆነ ህይወት ያለው ሰው ነው። ካሌብን እንደዛ ሳዝነው ቤት በስሜት ዙሮልኛም ብላ ሰዎችን እያሰቃየች ትገኛለች። ቤቱ የእሷ እንዳልሆነ የውሸት እንደሆነ ስታውቅ፣ ዳኒ የእሷ እንዳልሆነ ስታውቅ ቲና ምን ልትሆን ትችላለች? እርግጠኛ ነኝ ወይ ራሷን ታጠፋለች፣ ራሷን በራሷ ታጠፋለች ቢያስባለሁ፣ ወይም ታብዳለች። ምን ማድረግ ይቻላል? የሰውን ገንዘብና የሰውን ነገር ተስፋ የሚያደርግ ሰው ያው መጨረሻው እንደዚህ ነውና እንግዲህ እሷ ብቻ ናት ተጎጂ መጨረሻ ላይ። ምናልባት ዳኒም ደግሞ ፍቅረኛው ከተቀበለችው ነው ይህ ሁሉ ነገር አድርጎባት ከሌላ ሴት ጋር ማግጦባት እሷ ታምና እየጠበቀችው እያታለላት ለገንዘብ ብሎ ከሌላ ሴት ጋር ሲማግጥ የኖረ ሰው ተመልሶ ከሷ ጋር ይሆናል ብዬ አላስብም። ኤደን ይሄን ነገር ካወቀች ከሱ ጋር አንድ ቀን አትኖርም። ምናልባትም ካሌብም ደግሞ ትሁትን የሚያገባ ይመስለኛል። ስለዚህ ዳኒም እንደዛው ከሳሪ ነው። ግን የዚችኛዋ ግን በጣም ከባድ ነው። የቲና እብደት ነው የሚጠብቃት። ዳኒ ግን እውነቱን ካሁኑ ስላወቀ ምናልባትም ላይገርመው ይችላል። እና የኔ ተወዳጆች እንግዲህ ያው ምንድነው ነገ በኔ ነውና የምናደርጋቸውን ነገሮች ሁሉ መጠንቀቅ